Network. ሰላም አለይኩም ወረህመቱላሂ ወበረካቱ። ወደ የተከበራችሁ የኡስሚ ዩቲዩብ ቻናል ቤተሰቦች አድማጭ ተመልካቾቻችን በመላው ዓለም ትገኙ ሁሉ ያላችሁበት ቦታ ሰላም መልካሙን እየተመኘው የዕለተ ረቡዕ የጥቁር ገበያ የምንዛሬ የዋጋ ዝርዝር የዋጋ ተመንን የ17 ሀገራትንና እንዲሁም የባንኮችን ሙሉ የምንዛሬ ዋጋ እነግራችኋለሁ። ከዚህም ጋር ተያይዞ የቀረበ ጥያቄ አለ። ያን ጥያቄ የምመልስላችሁ ይሆናል። እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በአክብሮት እንጋብዛለን። ቪዲዮአችን ላይክ፣ ሼር ማድረጋችሁን አትርሱ። የጥቁር ገበያ የምንዛሬ የሐዋላ ዋጋ ተመን በስንት እየተዘረዘረ ይገኛል? ጨመረ ወይንስ ቀነሰ? እንነጋገራለን። በቅድሚያ ዌስተርን ዩኒየን ጋር በተገናኘ ሰላም ወንድም ይቅርታ፣ በዌስተርን ዩኒየን በማንኛውም ባንክ ማውጣት ይቻላል ወይ ስትል በንግድ ባንክ አካውንት ልከን በአቢሲኒያ ወዘተ ማውጣት ይቻላል ነው የሚሉ ጥያቄ ነው። ከዚህ ጋር ተያይዞ ምንድን ነው በዌስተርን ዩኒየን በምትልኩ ሰዓት ምንም አይነት የባንክ አካውንት አያስፈልጋችሁም ማለት ነው። የሚያስፈልጋችሁ ዌስተርን ዩኒየን በምትልኩ ሰዓት የተቀባይ ሙሉ ስም እስከ አያት ድረስ ከዛ በኋላ የሚሰጣችሁ ቁጥር አለ። ያን ቁጥር ትሰጡታላችሁ። መታወቂያ ይዞ ሂዶ በቀጥታ የእናንተ የላኪዎችን ስም ወዘተ ይጠይቁታል። ያን ምላሽ ይሰጣል፣ ቁጥሩን ይሰጣል። በፈለገው ባንክ አውጠው ይሰጡታል ማለት ነው። ይሄው ነው። የጥቁር ገበያ ምንዛሬን በተመለከተ የመረጃ ምንጫችን ኢትዮጵያን ብላክ ማርኬት ዶት ኮም ነው። ወቅታዊና ዕለታዊ የጥቁር ገበያ መረጃ እንደሚያሳየው ከሆነ 100 የአሜሪካን ዶላር 18136 ብር እንደሚሸጥና አንድ የአሜሪካን ዶላር 181 ብር ከ36 ሳንቲም የተዘረዘረ ይገኛል። በንግድ ባንክ 151 ብር ከ60፣ በአዋሽ ባንክ 151 ከ60፣ በዳሽን ባንክ 151 ከ53 እንዲሁም በአቢሲኒያ ባንክ 151 ከ85 እና ከፍተኛውን ዋጋ እየሰጠ የሚገኘው ባንክ ሂጅራ ባንክ ነው። በዚህም አንድ የአሜሪካን ዶላር 152 ብር ከ75 ሳንቲም እየዘረዘረ እንደሚገኝ የወጣው መረጃ ያመለክታል። ዩሮ እናስከትላለን። 100 ዩሮ 21095 ብር እንደሚሸጥና 1 ዩሮ 210 ብር ከ95 ሳንቲም እየተዘረዘረ ይገኛል። በጥቁር ገበያ የባንኮችን መረጃ ስንመለከት በንግድ ባንክ 1 ዩሮ 176 ከ50፣ በአዋሽ ባንክ 176 ከ45፣ በዳሽን ባንክ 175 ከ78 እንዲሁም በአቢሲኒያ ባንክ 176 ከ04፣ በሂጅራ ባንክ 177 ከ23 በመዘርዘር ላይ ይገኛል። ዩሮን በተመለከተም ከፍተኛውን ዋጋ የሚሰጠው ባንክ ሂጅራ ባንክ ሆኖ ተመዝግቧል። ስዊዝ ፍራንክ እናስከትላለን። 100 የስዊዝ ፍራንክ 22492 ብር እንደሚሸጥና አንድ የስዊዝ ፍራንክ 224 ብር ከ92 ሳንቲም በመዘርዘር ላይ ይገኛል። በንግድ ባንክ አንድ የስዊዝ ፍራንክ 184 ከ98፣ በአዋሽ ባንክ 182 ከ37 እንዲሁም በአቢሲኒያ ባንክ 187 ከ69 በመዘርዘር ላይ ይገኛል። ከፍተኛውን ዋጋ እየሰጠ የሚገኘው ባንክ ከጠቀስኳቸው ባንኮች መካከል አቢሲኒያ ባንክ ሆኖ ተቀምጧል። በመቀጠል ካናዳን ዶላር እናስተውላለን። 100 ካናዳን ዶላር 13121 ብር እንደሚሸጥና 1 ካናዳን ዶላር 131 ብር ከ21 ሳንቲም በመዘርዘር ላይ ይገኛል። የአውስትራሊያን ዶላር እናያለን። 100 የአውስትራሊያን ዶላር 12046 ብር እንደሚሸጥና 1 የአውስትራሊያን ዶላር 120 ብር ከ46 ሳንቲም እየተዘረዘረ እንደሚገኝ በሀገራችን ኢትዮጵያ ያለውን የጥቁር ገበያና የጥቁር ገበያ መረጃ የሚዘግበው ድረገጽ ኢትዮጵያን ብላክ ማርኬት ዶት ኮም በድረገጹ አስነብበዋል። ወደ አረብ ሀገራት እንሸጋገርና በቀዳሚነት የምናየው ኩዌት ዲናርን በተመለከተ ነው። 100 የኩዌት ዲናር 59065 ብር እንደሚሸጥና አንድ የኩዌት ዲናር 590 ብር ከ65 ሳንቲም እየተዘረዘረ ይገኛል። ፓውንድ ስተርሊንግን እናስከትል። 100 የፓውንድ ስተርሊንግ 24141 ብር እንደሚሸጥና 1 ፓውንድ ስተርሊንግ 241 ብር ከ41 ሳንቲም በመዘርዘር ላይ ይገኛል። በንግድ ባንክ 198 ከ38፣ በአዋሽ ባንክ ፓውንድ ስተርሊንግ 201 ብር ከ98 እንዲሁም በዳሽን ባንክ 204 ከ57፣ በአቢሲኒያ ባንክ 201 ከ05። ፓውንድ ስተርሊንግን በተመለከተ ከፍተኛውን ዋጋ የሚሰጠው ባንክ ዳሽን ባንክ ሆኖ ተቀምጧል። በመቀጠል የምናየው የሳዑዲ ሪያልን በተመለከተ ነው። 100 የሳዑዲ ሪያል በጥቁር ገበያ የመሸጫ ዋጋው 4832 ብር እንደሚሸጥና አንድ የሳዑዲ ሪያል 48 ብር ከ32 ሳንቲም እየተዘረዘረ ይገኛል። በንግድ ባንክ አንድ የሳዑዲ ሪያል 40 ብር ከ40 ሳንቲም፣ በአዋሽ ባንክ አንድ የሳዑዲ ሪያል 42 ብር ከ98 እንዲሁም በአቢሲኒያ ባንክ አንድ የሳዑዲ ሪያል 43 ከ38 በመዘርዘር ላይ ይገኛል። በሂጅራ ባንክ አንድ የሳዑዲ ሪያል 43 ብር ከ28 ሳንቲም እየተዘረዘረ ይገኛል። ከፍተኛውን ዋጋ የሚሰጠው ባንክ የሳዑዲ ሪያልን በተመለከተ አሁንም አቢሲኒያ ባንክ ሆኖ ተመዝግቧል።
በመቀጠል የምናየው የኢማራቶችን ዲርሃም በተመለከተ ነው። ወቅታዊና ዕለታዊ የጥቁር ገበያ መረጃ እንደሚያመለክተው ከሆነ 100 የኢማራቶች ዲርሃም 4937 ብር እንደሚሸጥና እንደ ኢማራቶች ዲርሃም 49 ብር ከ37 ሳንቲም እየተዘረዘረ እንደሚገኝ ከጥቁር ገበያ ድረገጽ ላይ ያገኘነው መረጃ ያመለክታል። የኢማራቶችን ዲርሃም በተመለከተ በንግድ ባንክ 41 ከ28፣ በአዋሽ ባንክ 43 ከ92 እንዲሁም በአቢሲኒያ ባንክ 43 ብር ከ90 በሂጅራ ባንክ 43 ብር ከ94 ሳንቲም በመዘርዘር ላይ ይገኛል። ከፍተኛውን ዋጋ የሚሰጠው ባንክ ሂጅራ ባንክ ሆኖ ተቀምጧል። በመቀጠል የምናየው በዓለማችን በምንዛሬ መጠኗ ሁለተኛ ደረጃ ላይ የተቀመጠችው ባህሪን ናት። የባህሪን ዲናርን እናያለን። 100 የባህሪን ዲናር 48054 ብር እንደሚሸጥና አንድ ባህሪን ዲናር 480 ብር ከ54 ሳንቲም በመዘርዘር ላይ ይገኛል። ጆርዳን ዲናርን እናያለን። 100 የጆርዳን ዲናር 25571 ብር እንደሚሸጥና አንድ ጆርዳን ዲናር 255 ብር ከ71 ሳንቲም የተዘረዘረ ይገኛል። በመቀጠል የኦማን ሪያል እናያለን። 100 የኦማን ሪያል 47145 ብር እንደሚሸጥና አንድ የኦማን ሪያል 471 ብር ከ45 ሳንቲም የተዘረዘረ ይገኛል። ቱርኪ ሊሬ እናስከትላለን። 100 የቱርኪ ሊሬ 425 ብር እንደሚዘረዘርና አንድ ሊሬ 4 ብር ከ25 ሳንቲም የተዘረዘረ ይገኛል። የኢንዲያን ሩፒን እናስከትላለን። 100 የኢንዲያን ሩፒን 201 ብር እንደሚዘረዘርና አንድ ሩፒን 2 ብር ከ01 ሳንቲም የተዘረዘረ እንደሚገኝ የወጣው መረጃ ያሳያል። በቀጠል የአውስትራሊያን ዶላር እናያለን። 100 የአውስትራሊያን ዶላር 12046 ብር እንደሚሸጥና አንድ የአውስትራሊያን ዶላር 120 ብር ከ46 ሳንቲም የተዘረዘረ ይገኛል። ካናዳን ዶላር እናስከትላለን። 100 ካናዳን ዶላር 13121 ብር እንደሚሸጥና አንድ ካናዳን ዶላር 131 ብር ከ21 ሳንቲም የተዘረዘረ ይገኛል። በመቀጠል የሳውዝ አፍሪካን ራንድ እናስከትላለን። 100 የሳውዝ አፍሪካን ራንድ 963 ብር እንደሚሸጥና አንድ የሳውዝ አፍሪካን ራንድ 9 ብር ከ61 ሳንቲም በመዘርዘር ላይ ይገኛል። በመቀጠል የኳታር ሪያል እናያለን። 100 የኳታር ሪያል 4771 ብር እንደሚሸጥና አንድ የኳታር ሪያል 47 ብር ከ71 ሳንቲም እየተዘረዘረ እንደሚገኝ የወጣው መረጃ ያመለክታል። ውድ የቻናል ቤተሰቦችና አድማጭ ተመልካቾቻችን መረጃው ይህን ይመስላል። አይናቅም አይደነቅም፣ ይጠቅማችኋል ብዬ አስባለሁ። አሁንም ሌላ ጥያቄዎች ካላችሁ ጥያቄያችሁን በኮመንት አስቀምጡልን። ቪዲዮአችን ላይክ፣ ሼር ማድረጋችሁን አትርሱ። አዲስ ከሆናችሁ ደግሞ ዌልካም፣ ሰብስክራይብ እያደረጋችሁ የዶል ምልክቱን ብትጫኑ ዘርፈ ብዙ የሆኑ ስራዎችን የምንሰራበት የዩቲዩብ ቻናል በቀላሉ ይደርሷችኋል ማለት ነው። ኮመንት ላይ አስቀምጡልኝ። በተለይ ደግሞ ከጥቁር ገበያ ጋር በተያያዘ ከባንክ ጋር በተያያዘ በምናደርሰው መረጃ በባንክ መላክ የምትፈልጉ ምን አይነት ጥያቄ አላችሁ? ጥያቄያችሁን ኮመንት ላይ አስቀምጡልኝ። ከቻልኩ እኔ ምላሽ እሰጣለሁ። ካልቻልኩ ደግሞ ባንኮችን ሂጄ ጥያቄውን ጠይቄ መልሱን በዚህ በቻናሌ በኩል ለእናንተ አደርሳለሁ። ለሀገራችን ሰላም መልካሙን ተመኘው። ሰላም አለይኩም ወረሕመቱላህ ወበረካቱ።